ሰላም ሰላም፣ እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ደህና ነኝ። ስራ ሳልጀምር እኮ የሆነ ቪዲዮ ለስራ ብዬ ወደ እናንተ መጣ ማለት ነው። ያው እንደ ተነሳው ነው የመጣሁት። የእውነቴን ነው የምላችሁ። እንዴት ናችሁ? ደህና ናችሁ ወይ? እስኪ አንድ ነገር ልነግራችሁ ፈልጌ ነው። እውነት ለሁላችንም የሚሆን ትምህርት ነው። በጣም ከባድ እኔ እንጃ አንዳንዴ በቃ የሆነ በራሳችን ላይ ካልደረሰ የማንማረው ነገር በጣም ነው የሚገርመኝ። እና አሁን በቅርብ የገባችውን ከአረብ ሀገር እህታችን አይታችኋት ከሆነ ልጅ አላት፣ እናትና አባት አላት። በሚዲያ ላይ ካወቀችው ወንድ ጋር ቀጥ ብላ ሄዳ የሆነችውን ነገር እንግዲህ ብዙዎቻችሁ ታውቃላችሁ። በጣም ነው የሚከብደው፣ በጣም ማለት ነው። እና ብዙ ጊዜ የአረብ ሀገር ሴት ለምንድን ነው የምትሞኙት ግን? የእውነት ለምንድን ነው ሞኝ የምትሆኑት? ለምንድን ነው ብልጥ የማትሆኑት? ለምንድን ነው ለራሳችሁ በቃ የሆነ ጊዜ የማትሰጡት? ወንድ ልጅ ካገኛችሁ ግንኙነት እናድርግ ማድረግ ማለቱ አይቀርም። ውሻ እኮ ነው ወንድ ልጅ ማለት ውሻ ነው። እና አሁን እቺ ልጅ በሶሻል ሚዲያ ነው የምትተዋወቀው እና እኔ እቀበልሻለሁ እኔ ጋር ነው መጀመሪያ ምናምን ብሎ አባብሎ ምን ብሎ ነው ወደ እሱ ቤት እንድትሄድ ያደረጋት ማለት ነው። ይቺ ልጅ እንግዲህ የራሷን ልጅ ያላት እናትና አባቷን ሳትጠይቅ ቤተሰቦቿን ሳትጠይቅ ቀጥ ብላ ማን ጋር ትሄዳለች? እዛ ጎረምሳ ጋር ትሄዳለች። ያ ጎረምሳ ደግሞ ከተከራየበት ቤት ቀጥ አድርጎ ይወስዳታል። ከዛ ከወሰዳት በኋላ ምንድን ነው ያደረገው? ግንኙነት እናድርግ ሲላት እሷ ደግሞ ሳንመረመር አላደርግም ማለት የኔ ይዋ የኔ ምስኪን ይህን ማለትሽ ጥሩ ነበረ፣ ግን ምን ዋስትናለሽ? እዛ አንድ ብቻሽን ነሽ። መድፈር ደፍሮ ቢለቃትስ? እውነቴን ነው ምንም ቢሆን ደፍሮ ቢለቃት ምን ችግር ነበረው? የእውነቴን ነው። መቼም የሰው ልጅ ተበላሽተዋል፣ አንዴ ተበላሽተዋል። እና ምን አለበት ቢተዋት ባይገላት፣ እንመርመር ካልተመረመር አናደርግም ስትለው ሲጥ አርጎ ገደላት። ከመግደሉም ደግሞ የእሷን እቃ ስብስብ አድርጎ ማለት ነው። የሚገርም እኮ ነው። እንዲህ ሀበሻ ግን ምን ሆናችሁ ነው? እንዲሁ ሀበሻ ወንዶች ግን እውነት እኔ ጤነኞች ናቸው? ጤነኛም አይደሉም። ግን ቢያንስ እኛ ራሳችን እንከላከል እንጂ ማለት ፈጣሪን እንገዛው። አሁን ልጅ እንዲያው ማን ይሙት ልጅን ሳላይ እናቴ ቤት ራሱ አልሄድም እኔ እንኳን ወንድ ጋር ልሄድ። እንዲሁ አንዳንዴ ዥቡ የሚያደርገን ነገር አለ እንደው ሳናስበው። በቃ አሁን አንዳንድ ሰው ቀናችን ነው ሊል ይችላል። በቃ ግን ኧረ ቀናችንን ማስረዘም እንችላለን። እግዚአብሔርን ከፈጣሪ ፍቃድ ጋር ከፈጣሪ እገዛ ቀናችንን ማስረዘም ይቻላል። መቼስ እግዚአብሔር ሲፈጥረን በሰው ነው የምትሞቱት፣ በዚህ ነው የምትሞቱት ይላል እንዴ? ግን ኧረ በስመ አብ ወልድ። ሰው ይግደላችሁ በቃ ይችን ነፍስ ሰው ነው የሚገላት ብሎ ነው የሚፈጥረን። እኔ በጣም ነው የሚያሳዝነኝ እንደዚህ አይነት ነገር። ብቻ ህይወታችን እድሜያችን ራሳችን አናሳጥረው። ወንድ ልጅ ጭራሽ ማመን የለብንም። አሁን በጣም ከባድ አውሬ ራሱ እኮ የሆነ ጅብ ራሱ አንገታችሁን ከደፋችሁ ትቷችሁ ይሄዳል ይባላል። በነገራችን ላይ ካሜራውን በእጅ ይዤ ነው የምቀርጸው። እንግዲህ ይቅርታ አድርጉልኝ እየተወዛወዘ ከሆነ ማለት ነው። ሶሪ በጣም ሀሳቤን ለመናገር ነው እንጂ የመጣሁት እንደዚህ አሳምሬ ልቅረጸው አልቅረጸው አላውቅም። ያው ግን ዙሮ መልእክቱ ይደርሳችኋል እና ይመስለኛል ከዛሬ 3 አመት ወይ ከዛሬ 2 አመት በፊት በኋላ የመጣ ነው የመጣችሁት አይደለም። እኔ እንኳን አትጀምሩት፣ እንደዚህ አይነት ቀልድ የለኝም። ከዛ በፊት የመጣችሁት በጣም ሞኝ ናችሁ ማለት ምስኪን ሆናችሁ የሆነ ደግ ናችሁ፣ ግን ሞኝነትም ያለባችሁ ሰዎች አላችሁ። በቃ ሰው የማመን ጥግ ድረስ ማለት ነው። ሌላ ሰው መኑ፣ ግን እንደ ወንድን አትመኑ። ለምን ወንዶችን እያመናችሁ ገደል እንደምትገቡ አላውቅም። የእውነቴን ነው የምላችሁ። ለምን በቃ ከዚህ ይሄ 7 አመት 8 አመት 10 አመት የቆያችሁት ሰው ሁሉ እንደ ድሮ ደግ ይመስላችኋል። አሁን ከ8 አመት በፊት ምናምን ይሄ አጋሰስ ሳይመጣ ሁሉ ነገር የተሻለ ነበረ። ሚዲያ ላይ ብዙ ነገሩ እንደዚህ
ለድፍረት ሰው አይገልም ምናምን አይናችን እያየ ሰው አይሞትም በአጠገባችን ምናምን በጣም ከባድ ነበረ ታውቃላችሁ። የሞተ ሰው እንኳን በዜና ሲነገረን በጣም በቃ ክፍል 1 ክፍል 2 ምናምን እያሉ ዜና ነበረ በሬዲዮን የሚሰማ ፖሊስ ፕሮግራም ምናምን እና በቃ የሆነ ሳፈ ብለን ነበር የምንጠብቀው። አሁን አይናችን እያየ ሞቷል፣ እንደዚህ እዚህ ጋር እንደዚህ ሆነ ምናምን ነው የሚባለው እና ደግነት መልካምነት ያን ቀረ፣ በቃ ያኔ ቀርቷል። አሁን ላይ ምንም አይነት መልካም የሚሰራ ሰው የለም። እና አሁን ይቺ ልጅ እንግዲህ ምንድነው እንደ ድሮ መስሏት ይሆናል ሰዎች ሁሉ መልካም ናቸው ብላ አስባ ይሆናል። ግን ምንም ቢሆን እንዴት ልጅ እያለሽ የለች አሁን ምን ነግራታለሁ። ልጅ ለሌሎቻችሁ ነው። ልጆቻችሁን ሳታዩ ቤተሰብ ሳታዩ ወንድ ቤት ጥልቅ ማለት ብቻችን ሲጀምር ወንድና ሴት ብቻውን ተገናኘ ማለት አለቀ። እናንተ ባትፈልጉ እንኳን እነሱ በቃ ውሾች ስለሆኑ ውሻ በሄደበት ነው የሚሸነው አይደለ? ልክ እንደዛ ነው የሚፈልጉት እነሱ። ያው ሁሉም ወንድ ማለት አይደለም፣ ምክንያቱም ወንድሞችም አሉኝ አባቴም ወንድ ስለሆነ ሁሉም ማለት አልችልም። የተወሰኑ ሰዎች አሉ፣ የተወሰኑ ወንዶች መልካም ወንዶች አሉ። አብዛኛውን ግን የተበላሸ ህዝብ ነው ያለው ኢትዮጵያ ውስጥ። በቃ ሌላ ሀገር እኮ ለምን ነካሃት ተብሎ በስንት መከራ ከእስር ቤት ራሱ የሚወጣ ሀገር ነው ያለው። ለምን ነካሃት ተብሎ እኔ አውቃለሁ፣ እውነቴን ነው የምላችሁ። እዚህ ሀገር ራሱ እኔ አውቃለሁ። ግን በጣም ከባድ ሀዘን ነው ለልጇም ለእናትና አባቷም። ደግሞ እኮ አለማፈሩ ይዛው የሄደችውን ልብሷን ምናምን ይዞ ሊሸበለል ሊሄድ ማለት ነው። ከየትም አያመልጥም እንደዚህ አይነት ሰው። ፖሊስ ይዘዋል እኮ። ፖሊስ እኮ የሆነ ነገር ሽጉጥ ካላደረጉለት እንደዚህ አይነት ነገርን ያጋለጣል። ምክንያቱም የትም አያመልጥም እኮ። ሰው የገደለው ሁሉ አልያዝ ብሎ መስሏችሁ ነው? እየተውት እያሳለፉት ነው እንጂ ማንን ገሎ መቼም አያመልጥም፣ ይታወቃል። ግን ዝም እና እባካችሁ ራሳችሁን ጠብቁ። ብትተዋወቁ ከቤተሰብ ጋር አስተዋውቋቸው። በቃ የሆነ ውስጣቸውን ገብታችሁ በደንብ አድርጋችሁ አጥኑ። ከዛ ቀጥ ብላችሁ እነሱ ጋር አትሄዱ። እንዴ የፈለገው ቢቆላሽ አዳሜ ምንድነው ወንድ ጋር ሄዶ ልጥፍ ማለት በአንድ ቀን? አሁን ሄዶ እንመርመር ማለት ምን ማለት ነው? አይሰራም። የሱ ጭንቅላት አይሰራም። የእናንተ እኮ አረቋችሁ ስለምታስቡ ነው። ወንዶቹ አያስቡም። እንትናቸው ስሜታቸው እዚህ ጋር አፍንጫቸው ምናቸው ጋር ነው ያለው። በቃ እንዲህ በቃ ገና ሲያዩአችሁ ጭራሽ ከአረብ ሀገር ስትሄዱ እኮ እግዚአብሔርን ነው የምላችሁ ልዕልት እኮ ነው የፈለገው ዝንጀሮ ብትሆኑ ራሱ ከዚህ ሀገር ስትሄዱ የሆነ ነገራችሁ ይቀየራል። እነሱ ደግሞ የሆነ ነገር ካዩ ናት የዘለቁብህ ነው የሚፈልጉት እንጂ ይሄ ስለምንባል ለምን ኤችአይቪ ያለብኝ አትሏቸውም? አይሰሙም። በቃ እለታዊ እንትን ነው የሚፈልጉት እነሱ። እና አትመኗቸው እባካችሁ። እንደ ጓደኛ ተጀናጀኑ፣ ችግር የለውም። ስራ ስትጨርሱ መደበሪያም ወይም ጥሩ እኔ አላምናቸውም ሲጀምር ማለት ነው። በእርግጥ አሉ እንዳልኳችሁ፣ ግን እንደዚህ አይነት በቃ ላጠናክር ፍቅሬን ወደ ኢትዮጵያ ስገባ አግብቼ መኖር እፈልጋለሁ። ወደ ኢትዮጵያ ከገባ በኋላ እንደገና ጠብሼ እንደገና እንደዚህ ብዬ ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። እንደዛም ከሆነ ደግሞ በስርዓት አውሩ፣ ከቤተሰብ ጋር ተገናኙ። ከዛ እነሱ ከቤተሰብ ጋር ከተገናኛችሁ በኋላ አስተዋውቁ ምናምን። ያው እንደሄዳችሁ ምን ነገር አትፍጠሩ። ወደ ወንድ ልጅ ቤት አይኬድም። ነውር ነው ሲጀመር፣ ነውር ነው። እንዴ ልጃችሁን ሳታዩ እንዴ ስስት ሄዱ። ልጃችሁን መጀመሪያ ሄዳችሁ አይታችሁ ከዛም በኋላ ቤት መጥቶ ቤተሰቦችን መተዋወቅ አለበት በስርዓት ማለት የለምላችሁ ማለት ልጅ እያላችሁ ቤተሰባችሁን አስቀምጣችሁ ምናምን ወንድ ጋር እኔ በጣም ያሳዘነችኝ በጣም ማለት ነው። እሷ ጋር ቤት ቢሆን ኑሮ ችግር የለም። እሱ ቤት ጠቅለል ብለሽ ምንም ሳታውቂ ትሄጃለሽ። አትሄዱ። በአጠቃላይ ወንድን አትመኑ። የእውነት እኔ አረብ ሀገር ያለን ሴቶች ያው ቅር እንዳይላችሁ ብዬ ነው እንጂ መጨመር አልፈልግም ራሴ። ምክንያቱም ከእንደዚህ አይነት ነገር እግዚአብሔር ቆጥበን። ግን
አስተውላለሁ ማለት የምወጣበትን ነገር ነው አይቼ የምገባው እንጂ እንደዚህ ሚዲያ ላይ ስላየሁት እሱ ቤት ሄጄ አልገባም። ሚዲያ ስላወቁት ብሬን አልሰጥም። ሚዲያ ላይ ስላወቁት ልቤን አልሰጥም። እና እባካችሁ ተጠንቀቁ። ወንዶች ተበላሽተዋል በጣም። እኔ ማንን አግብተው መኖር እንደፈለጉ አላውቅም። ዘላለም አለማቸውን እስር ቤት መኖር ፈልገው እንደሆኑም አላውቅም። በጣም ተበላሽተዋል። ኢትዮጵያ ያሉ ወንዶች ሀበሾች በቃ ተበላሽተዋል። እና በሚዲያ ላይ የምታውቁትን ሰው ሁሉ አትመኑ እባካችሁ። ከ5 ዓመት በላይ የነበራችሁ ከዛ በኋላ የመጣ ነው እንኳን እናውቃለን የኢትዮጵያን ሕዝብ እንዴት ጭንቅላቱ እንደተበላሻሸ ማለት ነው። ከዛ በፊት የመጣችሁት ግን ብዙም የምታውቁ አይመስለኝም። በቃ የድሮዋ ኢትዮጵያ የድሮዋ ሕዝብ ያቺ ደግ ሕዝብ ያለበት ነው የሚመስላችሁና ውስጣችሁ በጣም ንጹህ ስለሆነ ነው። አንዳንዴ ሞኝነትም ሳይሆን በቃ ንጹህ ስለሆናችሁ ነው። እና በቃ እሱን እናንተ ኢትዮጵያ ስትገዱ እኮ ማለት ነው እንኳን ወንድ አይደለም ቤተሰባችሁን ስታወሩ ራሱ በጣም ነው ግራ የምትጋቡት። ምክንያቱም ለመላመድ በጣም ነው የሚከብዳችሁ። በጣም በቃ ምን ልበላችሁና ሁሉ ነገር ተቀይሯል። የሰው ሲያወራችሁ ችግር ነው የሚያወራው። ከዛ ካላደረጉላችሁ እናንተ ካልሰጣችሁ ደግሞ በቃ ነገር ነው የሚላቸው። በቃ እንደዛ ነው። እና እንዴት እንደምትለምዱት ፈጣሪ ያግዛችሁ እንጂ እንደ ድሮ ኢትዮጵያ አይደለችም። ያቺ ድሮ ተፋቅረን ጎረቤት ጠርተን ቡና ጠጥተን ምናምን እሱ አይደለም። አሁን በጣም ተቀይሯል። በቃ የተቀየረውን በመልካም ነገር ሳይሆን በቃ መጥፎ ሆኗል ህዝቡና እባካችሁ ራሳችሁን ጠብቁ እላለሁኝ። ብቻ ለዛ ነው ዛሬ የመጣሁት። እውነት በጣም አሳዘነችኝ። በቃ እዚህ ለፍታ ሄዳ እንደገና እዛ ደግሞ የወንድ ልጅ ቅርጥፍ አድርጎ ሲበላት አሳዘነችኝ። እና እባካችሁ ራሳችሁን ጠብቁ። አትመኑ፣ ወንድ አትመኑ፣ ማንንም አትመኑ። በቃ አትመኑ። ይሄን ነው የምላችሁ። ወዳችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቀን